አንተና ያለው ነገር ሁሉ ነገር ነበር። ይሄው ደረሰ ዛሬ። እዛ ሰዓት ደበደበኝ፣ እሷ ለማስቀም ሞከረች። እኔ ምንም ያደረኩት ነገር የለም። ዳኒ ህግ ጋር ጥያቄ ያመጣብሃል ብዬ ነበር። ጥያቄ ያመጣ። አሁን ምንድነው ማድረግ ያለበት? ዳኒ እየከሰሰ ያለው ተቀጥቅጫለሁ፣ ተደብድቤያለሁ ነው ያለው። ባመታኝ ህጋዊ ነዋሪ እየተቃወመ አትግባ እያለ ወይም ደግሞ ሳይፈቅድለት የገባ ሰው እስከ 3 ዓመት በሚደርስ እስራት እንደሚቀጣ ተደንቆ ይገኛል። እሱ ብቻ ሳይሆን የሰው ቤት ያለ ፍቃድ በመግባት እስከ 5 ዓመት ሊያሳስር ይችላል። ስለዚህ ያንተ መፍትሄ መሆን ያለበት ምንድነው? ቀጥታ ሄደ ለምንድነው መጠየቅ አይቀርም እና ደግሞ የሚመጣልህ መጥሪያ ማረጋገጥ መቻል አለበት። የሚመጣልህ መጥሪያ ምንድነው? ከፍርድ ቤት መሆኑን ማረጋገጥ መቻል አለበት። ፋይል እናስከፍታለን። ለብሩክ በአድራሻው በፖሊስ አማካኝነት የፍርድ ቤት መጥሪያ የምላክለት ይሆናል። ሰላም ሰላም ሰላም፣ ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ፋሚሊ፣ ዛሬ ያው በትላንትኛው ቪዲዮ ኮሜንት ላይ በጻፋችሁልኝ መሰረት ዛሬ ከች ብያለሁ ማለት ነው። ያው ከዚህ በፊት እንደነገርኳችሁ እኛ የምናወራው የምንወያይበት መንገድ ያው ኮሜንት ላይ እናንተ በተሰጣችሁኝ አስተያየት በጻፋችሁልኝ ነገር ነው ብያችኋለሁ። ያው ያንን ነገር ለመነጋገር መተናል ማለት ነው ዛሬ። ያው ትላንት ያወራሁት አንድ ነገር አልቀረም። በቃ እያንዳንዱ ነገር ጠብ መሬት ሳይወድቅ ነው የመጣው ማለት ነው። ብሩኬ ላይ ይሆናል ያልኩት ነገር እያንዳንዱ እየሆነ ነው። ብዙዎቻችሁ እንዲያውም በቃ ይሄ ነገር አውቀሃል ማለት ነው ምናምን አንተ ነህ እንትን ያልከው ምናምን ብላችሁኛል። እኔ ምንም አውቀው ነገር የለም። ያው አጋጣሚ ነው ማለት አንዳንዴ ነገሮች ማለት አጋጣሚ ሳይሆን የሚከሰት ግልጽ የሆነ ነገር ነው። ሲጀመር እኔ ብቻ ሳይሆን ሁላችሁም የምትገምቱት ነገር ነው። ይሄ ሰው እንዲተደብድቦ ከሳለው እስካለ ድረስ የሚሄደው ጠበቃ ጋር ነው። ጠበቃ ጋር ከሄደ ደግሞ ጠበቃ ያማክራል። ከጠበቃ ከጨረሰ በኋላ ደግሞ መጥሪያ ይሰጠዋል ማለት ነው ለብሩኬ። አሁን ምንድነው ያለው ስቴፕ? ዛሬ የቀረው ምንድነው? ለብሩኬ መጥሪያ ይሰጠዋል ማለት ነው። ትናንትና እንደነገርኳቸው ዳኒ ያው መክሰሱ አይቀርም። ይሄ ነገር ደግሞ ያስጠይቀዋል ብሩኬን ማለት ነው። ትናንት ያደረገው ነገር እንደዛ ማድረግ አልነበረበትም ማለት እኛ ተናግረናል። በቃ አይዞ በለው ምናምን የምትሉ ሰዎች እሱን ወደ ገደል እንጂ የምትከቱት ወደ ጥሩ ነገር እየከተታችሁት ወይም አሪፍን መንገድ እያሳያችሁት አይደለም። ወደ ገደል ነው እየከተታችሁት ያላችሁ። በለው አይዞ ምታው ምናምን እንደዚህ አይነት ነገሮች ማንንም ሊያሳምንም ለማንም አልጠቀምም፣ ሊጠቅምም አይችልም። ነገሮችን እንደ ትልቅ ሰው ቁጭ ብሎ ለመፍታት መሞከር እንጂ ሰው ለሄዶ ያለህን አቅም ያለህን ጉልበት ማሳየት ማለት ከባድ ነው ማለት በቃ እሱም እዛ ጋር ዳኒ ቢያንስ እሱ ጉልበት ባይኖረው ምናምን የሆነ ነገር አያጣም። ግን ደግሞ እሱ ሲስተማቲክ የሆነ መንገድ እየሄደ ነው። ብሩክ አንተ ሞኝ እየሆንክ ነው። እዚህ ጋር በጣም እየታለልክ ነው። እኔ በለው አልልህም፣ መታው አልልህም፣ ጎበዝ እንኳን መታው ምናምን አልልህም። መምታት ጥሩ አይደለም። በቃ ትላንትና የለቀቁት ቪዲዮ አይታችሁታል። በደንብ ተናግሬያለሁ። የሚመጣበትን ነገር አይቻለሁ። በቃ የሆነ ይሄ ምን እንደሚያደርግ ቀጥታ ተናግሬያለሁ። አድርጎታል ማለት ነው። በጣም አሁን ዳኒ ማለት ነው የሚፈልገው ነገር ሁሉ እየተሳካለት ነው። የሱ ፕላን ምንድነው? አንተን እንድትመታው አረገ። ከመታው በኋላ ምን አረገ? ከሰሰ ማለት ነው። ከዛ ዛሬ መጥሪያ ይሰጣል። እሱ የሚፈልገው መንገድ እየሄደለት ነው። አንተ ደግሞ እዛ ጋር ምን አረክ? ትላንት ቤኪ ጋር ሁላችሁም አይታችሁታል። ሃይሚና ብሩኬ ተለያይተናል አለ። በቃ ብሩኬ እኔ ሃይሚን አልፈልጋትም፣ እሷን ከዚህ በኋላ ላያት አልፈልግም ብሏል። ስለዚህ ምንድነው አሁን ይሄ ልጅ በህይወቱ ላይ ምን እያደረገ ነው? በቃ ሰው እንደፈለገ እያደረገው ነው። ዳኒ ብሩኬን እንደፈለገ እየነዳው ነው። በቃ መኪና እንደ መሪ ማለት ነው፣ እያሽከረከረው ነው። በቃ ለምን ጭንቅላቱን ተቆጣጥሮታል መጀመሪያ። ስለዚህ አሁንም ብዙዎቻችን አይዞ ብሩኬ በለው ምናምን የምትሉ በጣም ጥሩ አይደለም። እና ደግሞ ደሳስ ምርጥ ኮሜንቶች አይቻለሁ። ብሩኬና ሃይሚ መቼም አይለያዩም፣ ብሩኬ እንደዚህ ልክ አይደለም፣ አትቸኩል ምናምን። በጣም በቃ እንደዚህ አይነት ሰዎች ናቸው ለብሩኬ የሚያስፈልጉት። ብሩኬ በለው ምናምን የሚለው ሰው አያስፈልግም። ሲጀመር ሃይሚና ብሩኬ እንዲለያዩ የምትፈልጉ ሰዎች ናቸው። ብሩኬ ሄደ በለው ምታው ቀጥቅጠው ምናምን የምትሉ ማለት ነው። እንዲለያዩ የምትፈልጉ ሰዎች ናቸው። እኛ ሲጀመር እነዚህ ልጆች እንዲለያዩ አይደለም። እኔ ብዙ ጊዜ ተናግሬያለሁ በመጀመሪያ ቻናሌ ካያችሁት። በዚህ አጋጣሚ ቴንኪው በጣም ሁላችንም 1000 ገብተናል። በጣም እጅግ አድርጌ ነው ማመሰግናችሁ በዚህ አጋጣሚ ጨረቃ ፋሚሊ። እና ምንላችሁ ፈልጌ ነው ዳኒ ያው ምንድነው ያደረገው? መጥሪያ አምጥቶለታል ማለት ነው ለብሩኬ መጥሪያ ይሰጠዋል ዛሬ። ይሄ መጥሪያ ሲሰጠው ዳኒ ወይ ከፖሊስ ጋር ነው የሚሰጠው ወይም ደግሞ ለብቻው ነው የሚሰጠው። ግዴታ ይሄ ሰው ብሩኬ አልቀበልም ካለ ዳኒ ፖሊስ ይዞ መጥቶ ነው ለብሩኬ መጥሪያው የሚሰጠው ማለት ነው። ስለዚህ በዚያ መጥሪያ መሰረት ምን ያደርጋል ማለት ነው? ብሩኬ ይገኛል። ግን መጀመሪያ ብሩኬ መጥሪያ ከመምጣቱ በፊት ምን ያስፈልገዋል? ከፍርድ ቤት የሆነ መጥሪያ መሆኑን ማረጋገጥ መቻል አለበት። አሁን ፌክ የሆነ መጥሪያ መጥቶለት እዚህ ጋር መፎገር የለበትም። እኔ አሁን አንዳንድ የህግ አማካሪዎች ምናምን እንደጠየቁት ከሆነ
የትኛውም የህግ አማካሪ መጥሪያ ሊያመጣልህ አይችልም። አማካሪ ማለት ነው። እዚህ ጋር አስተውሉ፣ በደንብ አስተማማችሁን አስተካክሉ። ማለት እኔ የህግ አማካሪ እንጂ ያልኳችሁ የህግ አማካሪ ነው። ገብቷችኋል? በደንብ አድርጋችሁ ተከታተሉ። አሁን እዚህ ጋር ዳኛ ወይም ከፍርድ ቤት የመጣ መጥሪያ ከሆነ ግዴታ መቀበል መቻል አለበት። ግን ደግሞ ከግለሰብ የመጣ ፊክ የሆነ መጥሪያ ምናምን ከሆነ መቀበል የለበትም። እኔ የምነግረው ነገር ማለት ነው በቀጥታ በቃ። ስለዚህ አሁን ምንድነው ማድረግ ያለበት? ቀጥታ አይቶ የመጣበትን ማህተቡን አይቶ የፍርድ ቤት ወረቀት ከሆነ ይቀበል። ግን ደግሞ ከግለሰብ የመጣ ፌክ የሆነ መጥሪያ ከሆነ እንዳይቀበል። እኔ ቡርኬ ይሄን ቪዲዮ አድርሱለት በቃ። ምክንያቱም ይሄ ሰውዬ እኔ እንደሰማሁት ከሆነ ቪዲዮ ላይ እንደተረዳሁት ከሆነ በቃ መጥሪያ ለቡርኬ እንሰጠዋለን ምናምን ነገር ሲል ነበር። ቡርኬ መጥሪያ እናመጣለታለን፣ ለቡርኬ መጥሪያ እንሰጠዋለን ምናምን ሲል ስለሰማሁ ነው። አይ ይሄ ሰውዬ መጥሪያ መስጠት አይችልም። ምንድነው የሚያደርግ የሚችለው? ዳኒ መክሰስ ይችላል። ዳኒ ደግሞ ሲከስ ምን ያስፈልገዋል? አማካሪ ያስፈልገዋል። ይሄ ሰው የዳኒ አማካሪ እንጂ የመንግስት አማካሪ አይደለም፣ የዳኒ አማካሪ ነው። ስለዚህ ምንድነው ማድረግ ያለበት? ዳኒ ፍርድ ቤት ሄዶ የከሰሰበትን ወረቀት ያ ሰውዬ ይሰጠዋል። ወረቀቱን አስገብቶ ፍርድ ቤቱ ደግሞ ምን ይሰጠዋል? መጥሪያ ይሰጠዋል። መጥሪያውን ይዞ ሄዶ ወይ ከፖሊስ ጋር ወይም ደግሞ ያ ቡርኬ ደግሞ ፖሊስ ያስፈልገው ራሱ ይመጣል። እናውቀዋለን ባህሪውን ማለት ነው። ስለዚህ ራሱ ነው መጥቶ መገኘት ያለበት። እና ምን ላችሁ ፈልጌ ነው፣ ይሄ በቃ ከባድ ነገር ነው። አሁን እሱ የገባበት መንገድ በቃ ከዚህ በፊት ገፋፍታችሁታል። እስከ ዛሬ የት ነበርክ ይሁሉ ሲሆን ምናምን ብላችሁኛል። እኔ ከዚህ በፊት ታውቃላችሁ ሁላችሁም ቻናሌ ተዘግቶ ነበረ። አሁንም በቃ በግድ ነው የከፈትኩት። ማለት በጣም ሞራል በጣም እንትን ይላልና በግድ ነው የከፈትኩት ቻናል። እስከ ዛሬ ለምንድን ነው ይሄ ሁሉ እስኪደርስ ድረስ ዝም ብላችሁ ምናምን ብላችሁኛል። እኔ ዝም ብዬ አይደለም በቃ መናገር ፈልጌ ነበር፣ ግን ቻናሌ ስላልነበረ ነው። ይሄው ከፍቼ ዛሬ እንዲያውም ቴንኪው በጣም 1000 አስገብታችሁኛል በአንድ ቪዲዮ፣ በሁለት ቪዲዮ ማለት ነው። በጣም አድርጌ ነው የማመሰግናችሁ። ማለት እንደዚህ መደረግ የለበትም። አሁን ብሩክ ምንድነው ማድረግ ያለበት? ሄዶ መጥሪያ ከመጣለት ማለት ነው፣ ሲመጣለት ምን ያደርጋል? መልስ መስጠት አለበት። ይሄ ልጅ መጥቶ ዝም ማለት የለበትም። ብሩኬ እንደተናገረው ከሆነ ያው ሁላችሁም እንደሰማችሁት ከሆነ የሰው ቤት ያለ ሰው ፍቃድ መግባት ማለት እስከ 5 ዓመት የእስራት ቅጣት ያደርሳል ማለት ነው። አሁን ለምሳሌ እናንተ ቤት ማንም ሰው ለምን ወንድማችሁ ለምን አጎታችሁ አይሆንም ሳትፈቅዱለት ያ ሰውዬ ድንገት እናንተ ቤት የመጣበት አመጣጥ ወሳኝነት አለው። አሁን እንደ ብሩኬ አመጣጥ ባህር ዳር አመጣጥ ከሆነ በትንሹ እስከ 5 ዓመት ሊያስቀጣ ይችላል። ገብቷችኋል? የሰው ቤት ያለ ፍቃድ መግባት ማለት ነው። ስለዚህ አሁን እሱ ያለ ፍቃድ ነው የገባው፣ ያን ልጅ ሳያስፈቅደው ምናምን ነገር ነው የገባው። ስለዚህ ለሱ ከባድ ነው በጣም። እና ምላችሁ ፈልጌ ነው በዚህ አጋጣሚ ብሩኬን እንዲያርግ ምናምን ብላችሁ የምትገፋፉ ሰዎች ጥሩ አይደለም። ባይሆን መፍትሄውን መፈለግ ነው። መፍትሄውን ዛሬ ማግኘት መቻል አለበት። ብሩኬ ምንድነው ማድረግ ያለበት? ይሄ ሰውዬ መጥሪያ ካመጣለት ቶሎ ብሎ መንቃት አለበት። እሱም ሌላ ሰው ጋር ሄዶ አማክሮ በደንብ የሚታወቅ ሰው ያው ባይዘው ያውቃለው ማለት ለማንም አይጠቅምም። ማወቅ ጥሩ ሆኖ አውቃለው ማለት ደግሞ ጥሩ አይደለም። ስለዚህ ብሩኬ ምንድነው ማድረግ ያለበት? ሄዶ የህግ አማካሪ አማክሮ ውሳኔው መወሰን አለበት። ማለት አሁን ለምሳሌ ግዴታ ከመጣለት እንትኑ መጥሪያው መቅረብ አለበት። ፖሊስ ጋር ይቀርባል፣ ያለው ነገር ይጠየቃል፣ መልስ መስጠት አለበት። ምን አይነት መልስ ነው መስጠት ያለበት? እንደኔ ብሩኬ ለምንድን ነው ይሄን እርምጃ የወሰደው? መጀመሪያ ሲጠየቅ ማለት ነው ይሄን ነገር ልታደርግ የቻልክበት ምክንያት ምንድነው ነው የሚባለው። እሱ ደግሞ ማለት ያለበት አጭርና እሱ ሊያድነው የሚችለው ነገር ሚስቴ ላይ ሌላ ሻፋዳ ሲያደርግ ወይም ደግሞ ሚስቴን ለመቀማት ሲሞክሬ ነው ይላል። ምን ችግር አለ? አረ ከባድ ነገር ነው። ሚስትህን አንተ ባለትዳር የሆነችን ሴት ማለት ለሌላ ነገር መመኘት ወይም ደግሞ ቀርበ መላከፍ ሌላ ነገር እንትን ማድረግ ማለት ወይም ደግሞ ትዳር ለመጥወጥ ማድረግ በጣም ከባድ ነው የሚያስቀጣው። ከ10 ዓመት እስከ 15 ዓመት ነው የሚያስቀጣው የሰውን ትዳር ማፍረስ ማለት ነው። ስለዚህ ዳኒም በዚህ አጋጣሚ ምንድነው ተጠያቂ ነው። ስለዚህ ይሄን መልስ የሚሰጥ ከሆነ ደግሞ ዳኒ ራሱን መትረፍ ስለሚፈልግ ነገሩን ይተዋዋል ማለት ነው። ስለዚህ ብሩኬ ያለው አማራጭ ይሄ ነው። እኔ ሚስቴን ወይም ደግሞ አብራኝ ያለችን ሴት በቃ እኛ የምናውቀው ብሩኬ መች ተጋባችሁ ምናምን የሚል ነገር ካለ እኛ የምናውቀው እነ ብሩኬ እንደተጋቡ ነው። አሁን ፍቅረኛሞች ነን ምናምን ማለት የለበትም። እንደተጋቡ አብረው እንዳሉ ባለትዳሮች ነው መሆን ያለበት። ስለዚህ ብሩኬና ሃይሚ ምንድናቸው? ባልና ሚስት ናቸው። ዳኒ ቢከሰው ምን ሊያደርግ ነው? ሚስቱን ማንኛውም ሰው ዝም አይልም ሲጀመር አይደል? ሚስታችሁን እናንተ ሊሰርቅባችሁ ወይም ደግሞ በጉልበት ሊወስድባችሁ የመጣን ሰው በመጣበት አመጣጥ ነው የምትመልሱት። አሁን ለምሳሌ አሁን ማድረግ ያለበት ብሩኬ ምንድነው? ይሄ ልጅ በህግ መጥቶበታል። ብሩኬን በህግ ነው መመለስ ያለበት።
እኔ ትናንትና ተናግሬ ነበር። ይሄ ልጅ ወደ ህግ ካልሄደ ብሩኬ ቶሎ ብሎ ትላልቅ ሰዎች ሰብስቦ ማናገር አለበት ብዬ ነበር። ያው ልጁ ሄዷል ማለት ነው ህግ ጋር። እያንዳንዱ የተናገርኩት ነገር መሬት ይጠባላል። ስለዚህ ምንድነው ማድረግ ያለበት ብሩኬ ህግ ጋር ሄዶ ማማከር ነው ያለበት። ቀጣዩ ደግሞ ብሩኬና ሃይሚ እንዲለያዩ ፍላጎቱ ነው። ብዙ ሰው ፍላጎት አለው እነሱ እንዲለያዩ ማለት ነው። እኔ ነገራችኋለሁ አንድ ባንድ ከፈለጋችሁ፣ ግን ጥሩ አይደለም ብዬ ነው። ጥሩ አይደለም ብዬ ነው። በቃ ይሄን ነገር በነገራችሁ እኔ በጣም እኔ ራሱ የለም እየከበደኝ ነው አሁን በነገራችሁ። እንዲለያዩ የሚፈልጉ ሰዎች ቪዲዮን ሲያዩ ይግባቸው። በቃ እንደምናቅ እንዲለያዩ እንደምትፈልጉ እንደምናቅ ይግባቸው። እነሱ መቼም አይለያዩም። በቃ በፍቅራቸው አንድ ላይ ጸንተው ይሄ ሁሉ መንገድ መጥተዋል። ከዚህ በኋላ አብረው ይቀጥላሉ። ገብቷቸዋል። አሁን እንዲለያዩ ምናምን ተተተመትሉ ሰዎች መቼም አይለያዩ። መቼም ልጆች እንዲለያዩ የምትጥሩ በቃ ብዙ ጉድጓድ የምትቆፍሩ ሰዎች ስርዓታችሁን ያዙ። እኔ አሁን ብዙ መናገር አልፈልግም። ከዚህ በፊት ተናግሬያለሁ። ዩቲዩብ የምናገረው ነገር ትራንስሌት ያደርጋል። ስለዚህ በጥንቃቄ ነው መናገር ያለብኝ። ለዛ ነው ማስጠንቀቅ ካለብኝ በአካል መጥቼ አስጠነቅቃቸዋለሁ። እንዲህ ሚዲያ ላይ መጥቼ አላወራም። ብዙ ጊዜ ተናግሬያለሁ። ስለዚህ ምንድነው ማድረግ ያለብህ ብሩኬ? እቺ ልጅ መተው አይደለም መፍትሄ፣ ያስከውን ነገር መልቀቅ አይደለም ያንተ መፍትሄ መሆን ያለበት። ባይሆን ቀርበህ ከሷ ጋር አንድ ላይ ሆናችሁ ምንድነው ማድረግ ያለብን? ምን እየተደረገ ነው? እንደ ሕፃን ልጅ ለምን ትሆናላችሁ? እንደ ሕፃን ልጅ መሆን የለባችሁም። አስተውላችሁ ነው ይሄን ነገር መሄድ ያለባችሁ። ነገ ትዳር ውስጥ ገብታችሁ ምናምን ነገር እንደዚህ ነው የምትኖሩት። እንደዚህ መኖር የለባችሁም በቃ። ስለዚህ ማስተካከል ያለብህን ብሩኬ ለማንም ብለህ አይደለም የምትኖረው፣ ለራስህ ነው። ዳኒ እዚህ ጋር ስለመጣ አንተ ሃይሚ መተው አለብህ እንዴ? ዳኒ ከመጣ ስንት ወሬ ሆነዋል? ወሬ ሆነው በእርግጥ እኔም ከሚዲያው ጠፍቼ ነበር። ብዙ ማላውቀው ነገር ሊኖር ይችላል። ያው ወደ ኋላ መለስ ብያቸዋለሁ ብዙ ነገር። ግን ደግሞ ዳኒ እኔ የተረዳሁት ከኋላ እንደመጣ ነው። ያው የበፊት ቻናሌ ስለተዘጋ ዩቲዩብ ላይ ብዙ አልነበርኩም። ስለዚህ ምንድን ልላችሁ ፈልጌ ነው፣ የፈለገ ተአምር ቢመጣ ብሩኬና ሃይሚ መለያየት የለባቸውም። በቃ መቼም አይለያዩም። ሲጀመር ምናልባት አንዳንዴ እልህ ነገር ያው እንትን ይላል ምናምን፣ ቅናትም አለ። ያው ዳኒ እያደረገ ያለው ነገር ያስቀናል ትንሽ ቅርበታቸው ምናምን። ቅናት ከባድ ነው። ወንድ ልጅ ሲቀና ግን አያምጣው። በነገራችን ላይ ታውቃላችሁ፣ በጣም ይቀናል። ያው የሰው ልጅ ነውና እና ምላችሁ ፈልጌ ነው በቃ እንዲለያዩ የምትፈልጉ ሰዎች ተስፋ ቁረጡ። መቼም አይለያዩም። ምናልባት ለአንድ ቀን ምናምን ሊኮራረፉ ይችላሉ። ይሄ ደግሞ ፍቅርን በደንብ ያጠነክረዋል እንጂ እንትን አይለውም፣ አያከሽፈውም። ስለዚህ እንዲያውም ከዚህ በላይ እንጂ ፍቅራቸውን በጣም ብሶበት ነው የምታገኙት ከዚህ በኋላ። እና ዳኒ ራሱ እያደረክ ያለው ነገር ብዙ ጥረው ስላልሆነ ያው ተጠንቀቅ ማለት ነው። ገብተዋል። ብዙ ነገር እኔ አላወራም፣ መጥፎ ነገር መናገር አልፈልግም። ስለዚህ ማድረግ ያለብህን ነገር አድርግ፣ በአግባቡ ይሁን ሁሉ ነገር። እንደ ትልቅ ሰው አስተውል። በቃ አንተ ለሌሎቹ መምህር እንጂ መሆን ያለበት እዚህ ጋር ሕፃን ስለተባልክ አጭር ስለሆንክ ምናምን ራስህን እንደ ሕፃን አስበህ ከሆነ ተሳስተሃል። ስለዚህ አስተካክል። በቃ እኔ ብዙ ማውራት አልፈልግም። እና ለዚህ ቻናል አዲስ የሆናችሁ ደግሜ የምላችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ሌሎች ጋር እንዲደርስ ሼር በማድረግ ተባበሩ። በጣም አድርጌ ነው ማመሰግናችሁ ስለመረጣችሁኝ። የምሬ ነው። ፈጣሪ ይባርክልኝ። ብሩኬና ሃይሚን ደግሞ ያው በቀጣይ ቪዲዮ ይመስለኛል አንድ ላይ ሆነን ብናያቸው በጣም ደስ ይለኛል። አብረው ሆኖ ባያቸው ደስ ይለኛል። በጣም ነው የምወዳችሁ ብሩኬና ሃይሚ፣ የጨረቃ ፋሚሊ። ቴንኪው በጣም ይሄንን አክሽን እንወስዳለን። ይሄን ውል ደግሞ እንፈራረማለን ማለት ነው። ይሄውና ይሄ የጥብቅና ውል ነው። ይሄንን ተፈራርመን ቀጥታ ወደ አክሽን እንገባል። ስለዚህ ክሱን ኦልሬዲ ማዘጋጀት ጀምሬያለሁ። ነገ ሰኞ በጠዋት እናስከፍታለን። ፖሊስ ጋርም እናስገባለን። አስፈላጊ ሆኖ ከተገኘ ማየትም ይቻላል። ምናልባት ኦልሬዲ ስለዚህ ኦልሬዲ ላይ እንግዲህ ክሱን ማዘጋጀት ጀምሬያለሁ። ለህግ እናቀርባለን። እሱም ከሰኞ ጠዋት 2 ሰዓት ተኩል ጀምሮ ከፖሊስ ጋር ከፍርድ ቤት ጋር በመሆን መጥሪያ በማውጣት ለህግ እንዲቀርብ እናደርጋለን። አንተ ግን መረጋጋት አለብህ። አሁን ይሄ ቪዲዮ አንደኛው ማህበረሰቡ ይማርበታል። ምስክር ማለት ምን ማለት እንደሆነ፣ ምስክር እውነት መመስከር እንዳለበት፣ የአንድን ሰው ቤት ያለ ባለቤቱ ፈቃድ መግባት ውጣ እየተባለ አልወጣ ማለት፣ በተለይም ደግሞ ምሽት ከ12 ሰዓት በኋላ ከጠዋት 12 ሰዓት በፊት
መምጣት እስከ 5 ዓመት በሚደርስ እስራት የሚያስቀጣ መሆኑን ሰው ማወቅ አለበት። ነገር ግን ይሄ ቪዲዮ ከተለቀቀ በኋላ አንተ ላይ ሌላ አደጋ ሊያደርስብህ ስለሚችል ራስን ጠብቅ። በተቻለ አቅም ሰዎች ይኖሩ ካጠገብ ማስረጃ ያዝ። እነዚህ ነገሮች አድርግ። አሁን ኦልሬዲ ስራውን ጀምሬያለሁ። ይሄ የጥብቅና ውል ነው። ይኸውና እንፈራረማለን። በእንደዚህ አይነት መልኩ በህጋዊ መንገድ እንጓዛለን። እዚህ ጋር ነው ፈርመኝ። እሱ የደንበኛ ስምና ፊርማ በሚሉሽ ናታም አይፈልግም። ኦኬ ከነገ ጀምሮ አክሽን እንወስዳለን። አንተ ተረጋጋ። አይዟችሁ። አመሰግናለሁ። ባባል ራስን ጠብቅ። እሺ አታስ ለክ አመሰግናለሁ። መልካም ቀን። እሺ